ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቻናሌ ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ። በያላችሁበት ያላህ ሰላም እዝነት አይለያችሁ፣ እንዲሁም አላህ ሀገራችንን ሰላም ያደርግልን እያልኩኝ ዛሬ ደግሞ መካነ ሰላም የሚሄድ ቆንጆ ኳሊቲ የቤት እቃ ነው ማሳያችሁ። 184550 ብር ነው የፈጀው። እዚህ ጋር ፍሪጅ አላት 355 ሞዴል ማለት ነው። ይሄንን የገዛሁላት እሷ የምትፈልገው 315 ነበር። 315 ጠፍቷል ማለት ነው። ፋን ያለው ይሄን የገዛሁላት 70 ሺህ ብር ነው። ቆንጆ 355 ሞዴል ማለት ነው። እዚህ ጋር ኦቭን አላት ዴልታ ሜድ ኢን ቱርክ ሆነች ዴልታ ኦቭን ነው። ሁለት በኤሌክትሪክ ሁለት በጋዝ ነው የሚሰራው። እዚህ ጋር እንደምታዩት ማለት ነው። በጣም መሽቷል። አሁን ቪዲዮ ስሰራላችሁ 5 ሰዓት ምናምን ሆኗል እና ስለቸኮልኩኝ ሁሉንም በደንብ እንትን አልላችሁም፣ አልዘረጋጋውም፣ አላወጣጣውም ማለት ነው። እና ይሄን ደግሞ 44 ሺህ ብር ነው የገዛሁት። እዚህ ጋር ላይፍ ስታር ቲቪ አላት። ቲቪ 32 ኢንች 26500 ብር ነው ከነ ሙሉ እቃው ማለት ነው። 26500 ብር ቲቪው 21 ሺህ ብር ነው። ሙሉ እቃው ደግሞ ዲሽ ከነ ሪሲቨሩ ምናምን 5500 ብር፣ አጠቃላይ 26500 ብር። እነዚህ ትላልቅ እቃዎቿ ናቸው ማለት ነው። እዚህ ጋር ደግሞ ምጣድ አላት። ኤሌክትሪክ ምጣድ 9500 ብር እስከነ ብሬከሩ ነው። ብሬከር ከሌለው 9000 ብር ነው የሚሸጠው ማለት ነው። እነዚህ ትላልቅ እቃዎቿ ናቸው። ኳሊቲና ቆንጆ የቤት እቃ ማለት ነው። እዚህ ጋር የቡና መፍጫ አላት 6000 ብር። የውሃ ኮምፕሌት የቱርክ 2900 ብር። እዚህ ጋር ደግሞ ረና ቱርክ 772 3200 ብር ነው። የሽንኩርት መፍጫ 3500 ብር። በራድ 2 ሊትር 1200 ብር ነው። ምንድነው ፔርሙስ ማለት ነው 2 ሊትር ሜክሲ እዚህ ጋር እንደምታዩት ይሄን 2200 ብር ነው የገዛሁት። የጁስ መፍጫ ሳቺ 6000 ብር። እዚህ ጋር እንግዲህ የዳቦ ማብኪያ የሚሆን 350 ብር። ሌላው ትሪ ነው። ትሪ 50 ቁጥር 700 ብር ሆኗል። 45 ቁጥር ደግሞ 500 ብር። ከዛ እዚህ ጋር ደግሞ ማይካትሪዎች የሚያማምሩ ማይካትሪዎች አሉ። እነዚህን የገዛሁት 1200 ብር ነው ማለት ነው። ሌላው እዚህ ጋር ደግሞ አያችኋት ክቧ ረከቦት፣ ቆንጆ ረከቦት ይሄንን 2200 ብር ነው የገዛሁት። ሁሉም ምጥን ያሉ ቆንጆ የቤት እቃዎች ናቸው። እዚህ ጋር ደግሞ የሴኔጋል ድስት የአንድ ዶሮ አለ። ይሄ 1600 ብር። ከዛ ደግሞ እዚህ ጋር ደግሞ 3 ዶሮ አለ 2600 ብር። እንግዲህ ሀባይብ እነዚህን ይመስላሉ የቤት እቃዎቿ። ኳሊቲና ጥርት ያሉ ቆንጆ የቤት እቃዎች ናቸው። በነገራችን ላይ ፋን ሲስተም ያለው 315 ሊትር ማን ነው ሞዴል ማለት ነው። አፏን ይሄ እዚህ ጋር 355 እንደምታዩት ማለት ነው። ወደ ሊትር ሲመጣ ያንሳል፣ ከዛ በታይ ነውና እሷ ጠፍታለች። ግን ያቺ 60 ሺህ ብር ነበረች በባለፈ ማለት ነው። ይሄኛው 70 ሺህ ብር ነው። 10 ሺህ ብር ጨምራችሁ የማያደጋግማችሁን ጥሩ ነገር ብገዙ የተሻለ ነው ብዬ አስባለሁኝ። ሌላው ያው እንግዲህ የእቃ ጭማሪ የምር እኔ እያሳሰበኝ ነው ስላችሁ ለእናንተ ለመናገር ራሱ እየፈራሁ ነው። በጣም ብዙ እቃዎች ኦቨር ነው መሆን የያዙት። ለምሳሌ ይሄ የቅመማ ቅመም መፍጫ 200 ግራም ነው 4500 ብር ነበር እንደሚታወቀው። አሁን 6000 ብር ገብተዋል ማለት ነው። እና እያንዳንዱ ነገሮች ጭማሪ ላይ ናቸው። እና ደግሞ ወረፋ ደግሞ ያው እናንተ የምትፈልጉትን እቃ ዝርዝር በዋትስአፕ ጻፉ ብያለሁኝ። መጻፍ የምትችሉ ሪከርድም የምታረጉ ያኔ መጻፍ የማይችል ሰው በሪከርድ አብሽሩ፣ ችግር የለውም እቀበላለሁኝ። ላኪን በወረፋ ነው፣ ቴክስት በወረፋ ነው የምመልሰው። ለምሳሌ 10 ቀን የዛሬው ቴክስት ብቻ 10 ቀን ከ15 ቀን በላይ ሁላ ሊፈጅብኝ ይችላል። የአንድ ቀኑ ቴክስት ማለት ነው። ለምን ስለሚበዛ ማለት ነው። እና ሀባይቢ እያንዳንዱን እቃችሁን ዝርዝርና ስማችሁን የሚሄድበትን ቦታ እያደረጋችሁ ጻፉልኝ። እቃችሁን በስነ ስርዓት እየገዛው አደርሳለሁ። ደግሞ ለሁሉም ሰው በአንድ ቀን መመለስ አልችልም። ለምን አንድ ብቻ ስለሆንኩኝ የግል ማህበራዊ ህይወት አለ። አሁን ዛሬ ለምሳሌ ወረባቦ ደርሼን የመጣሁት ሞት ነበረብኝ። እዛ ሄጄ ጠዋት የወጣሁኝ ማታ 2 ሰዓት ነው የገባሁት። ያ ማለት እንደዚህ የግል ህይወትም ሲኖር የአንድ ሰው እቃ ለማሟላት ደግሞ ቀን ሙሉ ተመላልሳችሁ የአንድ ሰው 2 ቀን 3 ቀን ራሱ ሊፈጅ ይችላል። ልብስ ባንድ ቦታ
ደሴ ሆኖ ልብስ ሌላ ቦታ እቃ ሌላ ቦታ ምናምን ስለሚሆን ማለት ነው። እና እያንዳንዱን እቃችሁን ለማሟላት እኔ ሌላ ስራ የለኝም። ይሄንኑ ስራ ያርጌ ያስኩት ይሄንኑ ስለሆነ እምቢ አልላችሁም፣ ወይም ሰው የምመርጥበት ጉዳይ የለኝም። ሁላችሁም ለእኔ አንድ እኩል ናችሁ ማለት ነው። እና አብሽሩ ኢንሻአላህ። ሽሮና በርበሬ ደግሞ ማዘዝ የምትፈልጉ ጊዜ እዘዙ ማለት ነው። ረመዳኑ በጣም ሳይጠጋ እንትን እንዲላችሁ እንዲዘጋጅላችሁ የምትፈልጉ ማለት ነው። አንደኛ ወረፋ ሲሆን፣ ሁለተኛ ረመዳን ሲጠጋ በቃ በጣም ወረፋ ነው የሚሆነው፣ አያዳርስም ሰዓቱ ማለት ነው። እና ይሄንን ይመስላል። አስቤዛ የምትፈልጉ ዝርዝሩን ጻፉልኝ። እኔ ደግሞ እያየሁ ቶሎ ቶሎ መልሳለሁ ማለት ነው። ኢንሻአላህ በቀን 2ም 3ም ሰው ለማስተናገድ ዝግጁ ነኝ ማለት ነው። ኢንሻአላህ በቻልኩት ስላችሁ አሁን ይሄንን እቃ ጋር ሌላም እቃ መግዛት እችላለሁ፣ የአንድ ሰው የሌላ ግን እንደዚህ ልብስ እቃ፣ የቤት እቃ ምናምን ብዙ ሲሆን በአንድ ቀን አይሆንልኝም። እንደዛ ስለሆነ ነው እላችኋለሁኝ። ሀባይብ ከወደዳችሁት ላይክ ሸር አይረሳ። ሰላም ሁኑ።